አንገተ ብርጭቆ ሰው ይደበደባል ማንቆርቆሪያ ሰርቆ አትውደጅ ለዘጠኝ ወር ዕድሜ እኔ አርግዤሻለሁ እስከ ዘላለሜ አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያረጋል ደሴ السلام عليكم ورحمة الله وبركاته ودنا تدرس تكبرات ቻናል ቤተሰብ ሰላም እንደናችሁልኝ አላችሁልኝ እኔ ያለው ሰላምኝ እናንተም ሰላም ትሆኑ ዘንድ ወትር ምኞቴ ነው። እንግዲህ ቤተሰቦቼ ትናንትና ከትናንት ወዲያ ያው ተቀላችሁ በፊጂ ኮሜንት ላይ በሰራው በላጠፈው ፎቶ ላይ ጀምረን ደስተኞች ነን። ትናንትና ፎቶ ተደገመ፣ ከዛ ቪዲዮ ተደገመ ምናምን ደስተኛ ነን። ያው ደስታችንን እኔ በበኩሌ በጣም ደስተኛ ነኝ። የእውነት በጣም ደስተኛ ነኝ አልহামዱሊላህ። ከ3 ወር ምናምን 3 ወር አካባቢ ኦልሞስት 3 ወር አካባቢ መሰል ጭቅጭቅ በመሃላችን ጭቅጭቅ ንዝንዝ ነበርና ትናንትና ያው ፈገግ ብለናል ማለት ነው አልহামዱሊላህ። እንግዲህ ቀጣይ ያለውን ነገር ደግሞ አብረን እናያለን። ፈጣሪ ያውቃል ማለት ነው። ያው በትናንትናው ቀን ደግሞ ያው አልፎ ተርፎ ያው አንዳንድ ቦታዎች ላይ ያው የተለመደው ነገር ነበረ። ይሄ ድቆሳው ምናምኑ ሌላ ነገርም ጨምሮ ነበርና ግን ምንም ቢሆን እኔ ሰላም አልደፈረሰም። በጣም ደስተኛ ነኝ፣ እውነት በጣም ደስተኛ ነኝ አልহামዱሊላህ። ሌላ ደግሞ አንዳንዶቻችሁ ደግሞ ምንድነው ግራ ግብት ያላችሁ ሰዎች አላችሁ ማለት ነው። እናንተ ቆይ ስታስቡት ነው በጣም ነው የምትገርሙኝ። አንዳንድ ሰዎች ኮሜንታችሁ በጣም ያስቀኛል። መጫወት ትችላላችሁ፣ የእውነት በጣም ነው መጫወት ትችላላችሁ። እኔ ስታስቡኝ ማለት ነው እብድ ነው እንደምመስላችሁ። ቆይ እስኪ እኔ እኮ እብድ አይደለሁም እኮ በምታጠፉት ልክ ነው እኔ የምናገራችሁ። ያው እናንተ በምትሄዱበት ልክ አይደለም የምናገራችሁ። እረፉ። እኔ ከፈለኩ እኔ እያንዳንዳችሁ ስማችሁን ዘርዝሬ ምናምን ልናገር እችላለሁ። ስማችሁን ጠርቼ ምናምን ልናገር እችላለሁ። ግን ህሊና አይፈቅድልኝም። ቢፈቅድልኝ ደስ ይለኛል። የእውነት በጣም ደስ ይለኛል እና በጣም ነው ደስ ያለኝ። የሰው ደስታ የማያስደስተው ሰይጣን ብቻ ነው። አንዳንድ ሰዎች ስጋ ለብሳችሁ የሰይጣን ስራ የምትሰሩ ስራ አላችሁ። የሰይጣን በቃ ከሰይጣን ማይተናነስ የሰይጣን ጎረቤቶች፣ ሰይጣን ጋር ያላችሁ ቁርኝትነት በጣም የሚገርምና በጣም የሚያሳፍር በጣም የሚያሳዝን ሰዎች አላችሁ። እናንተና አሁን እንግዲህ እኔ ታራኔ በምን ከሰይጣን እኛ እንብሳለን። እኛ ከሰይጣን እጥፍ ድርብ ነን ምናምን። በትናንት ነው በደስታችን ቀን እንኳን ደስታን እንዳናጣጥም እንዳንስቅ ሁሉም እናንተ የምትሉት ነገር እንኳን በፍጹም የለም። ቢኖር እንኳን ትናንትና እንዳያችሁት ሚዲያው ቅልጥት ብሎ ነበረ በተለያዩ ፖስቶች። ያን ነገር ሰላምን ለማደፍረስ ሰላሞችን ለመበጥበጥ በቃ ማገቡባቸው ነገሮች የለም። እኛ ሻሜት እኮ ናት በስንቱ ልበጥበጥ አለች። በስንታችን እንበጥበጥ እስኪ በስንታችሁ እንበጥበጥ። አንዳንድ ሰዎች በነገራችን ላይ አንድ ቦታ ቁጭ ብላችሁ አንተ ግዴታ ከዛ ቦታ ላይ መነሳት ምናልባት በሽተኛ ከሆናችሁ የሰው እገዛ የሚያስፈልጋችሁ ከሆነ ግዴታ ነው የኛ እገዛ ያስፈልጋል። ጤነኛ አእምሮ ካላችሁ ወጣ ብሎ ራሳችሁን ሪፍሬሽ አድርጉ። ወጣ ብላችሁ ሆነ ባህር ዳር ሄዱ፣ ወደ ራሳችሁ ተመለሱ። በደስታ ቀን ያን ያክል ለመወከም መሞከር በነገራችን ላይ እኛ በቃ ብትገፉን ማንወቅ እንደሆን እንድታቆልን እንፈልጋለን። በጣም ብዙ ገፍታችሁናል። በጣም ብዙ ነገር ሞክራችኋል፣ ግን አልተሳካላችሁም። አልহামዱሊላህ ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። ፈገግታን አያችሁ፣ ሳቅን አያችሁ። ይሄ ነው
የናንተ ንግግር እንጂ እና ሁሉም ደስተኞች ነን፣ በሁላቸውም ደስተኞች ነን። ሁላቸውም እንዲሰሩ እንዲለወጡ እንፈልጋለን። እንደናንተ ወሬ አይደለም፣ እኛ ስላወራን አይደለም፣ ወይንም ስለለፈለፍን አይደለም። የገቡት የስራ የራሳቸው አላማ፣ የራሳቸው እቅድ፣ የራሳቸው ፕላን አላቸው። የኛም የኦዲንሶች ፍላጎት አለ። የኛ የኦዲንሶች ፍላጎት ሁልጊዜ በሳቅኑልን ነው። ህይወት አልጋ ባልጋ አይደለም። አንድ ቀን በወሰል አንድ ቀን ክሰል ናት ህይወት ለራሷ አይደለም። ኢትዮጵያ ምድር ላይ እኔ ግርም የምትሆኝ ነገር ኢትዮጵያ ምድር ላይ እንኳን ስንት ነገሮችን ተቋቁሞ እየሰሩልን ያን ነገር ለዛ ነገር ኮምፕሌን እናቀርባለን። በቃ በተለይ ይሄ ብጥብጡን ነገር እንደ ስራ ነገር በቃ እንደ ሰው ልጅ ሰላም እንዲፈጥር ራሱ ሰው ልጅ እኮ ዋሽቶ ያስታርቃል። ዋሽቶ ከማጣላት ማለት ነው። ዋሽታችሁ ከምታጣሉ ዋሽታችሁ እስኪ አስታርቁ። ሰው ሁኑ እስኪ። ሰው በሌለበት ሰዓት እስኪ ሰው ሁናችሁ ተገኙ። ሰው ሩቅያ ጥፋተኛ አይደል? ጥፋተኛ አጠፋ አይደል? እናንተ እሺ አጠፋሽ ብላችሁ ካላችሁ እንኳን ሩቅያ አጠፋሽ እዚህ ላይ ከስድብ ነፃ፣ ከፎቶ ዘቀ ነፃ፣ ማንንም ከማስገባት ነፃ፣ ችግር የለውም። ቀጣ ላይ መግባት አቃታችሁ አይደል? ካቃታችሁ ፕራይቬት ትችላላችሁ እኮ። በጣም ቀላል ነው ነገሮችን ለመፍታት፣ በጣም ቀላል ነው። ግን ነገሮችን ለማቀጣጠል በጣም ቀላል ነው። ነገሮችን ቁጭ ብሎ ግን በተረጋጋ መልኩ ስለ ሰላም፣ ስለ አንድነት፣ ስለ ህብረት፣ ስለ ለውጥ፣ ስለ ወደፊት በምን አይነት መልኩ እንሂድ የሚለው ነገር ግን አርጎ ቆም ብሎ ማሰብ በጣም ከሚባለው በላይ ከባድ ነው። ማፍረስ በጣም ቀላል ነው። ለምሳሌ እንደናንተ አስባችሁ ሞከራችሁ አልተሳካላችሁ። እምትመጡበት ሁሉ ነገር በቃ ምንም ነገር ክፍተት አጣችሁ። ስታጡ የሆነ ነገር ላይ መሆን ያለበት ስስብልታቸው ስስጎናቸው ምን እንደሆነ አውቀናል። እናትን ዘቅዝቅና በቃ ሰላማቸውን በጥብጣችሁ በተነሳችሁ ኔቨር ኤቨር ማንም አይበጠበጥላችሁም። አላህ ይርዳችሁ ብሏል ፉአድ። አላህ ይገዛችሁ። ግን እጃችሁንና እግራችሁን አይናችሁን ከእናት እና ከአባት ላይ አውርዱ በቃ እንጂ ሌላው ነገር ስለ ፍቅርዬ ስለ ፉዬ ምናምን አላህ ይርዳችሁ፣ ፈጣሪ ይርዳችሁ። ዘስቃችሁት እናንተን የሚያስደስታችሁ ከሆነ እናንተ ውስጣችሁ ሰላም የሚያገኝ ከሆነ እናንተ አምሯችሁ እረፍት የሚያገኝ ከሆነ ሞክሩት፣ ሂዱበት። ከዚህ በኋላ ከማንም ጋር መጥቶ ማንም አይለማመጥም። ማንም እፈለጋችሁት መሆን ትችላላችሁ። ለራሳችሁ ክብር ከሌላችሁ፣ ለቤተሰቦቻችሁ ክብር ከሌላችሁ፣ ራሳችሁን ከጠላችሁ፣ ሰው እኮ ራሱን ከጠላ ራሳችሁን ስትጠሉ እኮ በእነዚህ በሽታዎች ትጠቃላችሁ ብያችኋለሁ ካሁን ቀደም። በህስድና፣ በመቀኝነት፣ በበታችነት ስሜት በቃ አልፈለግም ባይነት እንደዛ ነገር በእነዚህ አይነት በሽታዎች ከተጠመዳችሁ ምንም አድኑበትም። መድኃኒያችሁ በጣም ይርቃል ራሳችሁን ካላከማችሁ በስተቀር ማለት ነው። ኤኒዌይ ፈጣሪ ይገዛችሁ። ደስታቸው፣ ሳቃቸው፣ ወደፊት እርገታቸው፣ እነዚህ ታዳጊ ልጆች ስኬታቸው ለሚያስደስታችሁ ወደፊት እኛ የፈለጉትን ቢሆን ከዚህ በኋላ ድንጋይ ብጭኑብን አንሞት። አፌን ብዘጉት በአፍንጫ እንደምንም ብዬ ተነፍሳለሁ። እንደው ብሏችሁ ብችሉ እንኳን ለመዝጋት ብችሉ አቅሙ ኑሯችሁ ብችሉ በአፍንጫ በየበረጅሙ ተንፍሼ ወደፊት ነው እንጂ ወደ ኋላ ማንም ሰው ወደ ኋላ አይደለም።